ሚዲያን ከሚለው ጀምረን ነው የምናየው ማለት ነው። መጨረሻ ላይ ኤክሰርሳይዝ 9.7 እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህ ጋር ኤግዛምፕል ስለ ሚዲያን የተወሰነ ነገር እናያለን ማለት ነው። ኤክሰርሳይዝ በጣም ትንሽ ነች 9.7 ስለዚህ 9.8ን ልንሰራ እንችላለን ማለት ነው። ስለዚህ እዚህ ጋር ሚዲያን ማለት ምንድነው የሚለውን እና ወደ ኤክሰርሳይዙ እንሄዳለን። ሚዲያን is the middle score for the set data that has been arranged in order of magnitude። ስለዚህ ሚዲያን ማለት ምንድነው? ከስሙ እንደምንረዳው ሚዲያን ማለት መሀል ላይ ነገር ማለት ነው። ስለዚህ የተሰጠንን ዳታ መጀመሪያ ሶርት መደረግ አለበት። ከትንሽ ወደ ትልቅ ሶርት ማድረግ ነው። ደግሞ ከትልቅ ወደ ትንሽም ሶርት ማድረግ ትችላላችሁ። ነገር ግን ከትንሽ ወደ ትልቅ ሶርት ቢደረግ በጣም አሪፍ ነው። ምክንያቱም ሚዲያን ለተለያየ ነገር ወደፊት እንጠቀምበታለን። ምናልባት 11 12ኛ ላይ ሚዲያን ለፓርታይል እንደዚህ እንዲሰራ ለመፈለግ ስለምንጠቀምባቸው ከትንሽ ወደ ትልቅ ሶርት ማድረጉን ትለማመዱ ቆንጆ ነው። ከትልቅ ወደ ትንሽ አይመከርም ማለት ነው። ስለዚህ ለምሳሌ ይሄ ዳታ ቢሰጠን ለምሳሌ 8 11 30 30 40 50 ቢሰጠን ይሄ እንደዚህ አይነት ዳታ ቢሰጠን የዚህ ዳታ ሚድል ቫልዩዋ ነች። እዚህ ጋር ስናይ መሀል ላይ ሴንተር ላይ የምናገኘው 30 ነው። 30 ከዚህ ወደዛ ያለው ከዚህ ወደዛ ያለው መሀል ነች ማለት ሴንተር ላይ። ስለዚህ ለዚህ የዚህ ዳታ ሚዲያኑ ስንት ነው ብንባል 30 ነው የሚለው ማለት ነው። ስንተኛው ተርም ነው? ይሄ አንደኛው ነው። ይሄ ሁለተኛው፣ ሶስተኛው ተርም ነው ማለት ነው። ስለዚህ ለዚህ ዳታ ሶስተኛ ላይ የምትገኘው ቫልዩ ሚዲያን ነች ማለት። ስለዚህ ስንት ነች ማለት ነው? ሚዲያችን 30። ሶ ሚዲያን መሀል ላይ ያለው ቫልዩ ማለት ነው። መጀመሪያ ግን ዳታ ሶርት መሆኑን ከትንሽ ወደ ትልቅ ሶርት መሆኑን እርግጠኛ መሆን አለብን ማለት ነው። ኤግዛምፕል the following the scores of 11 people find the median። እዚህ ጋር ይሄ የ11 ሰዎች ውጤት ነው ብንል ለተለያዩ ፈተና ሊሆን ይችላል። ብቻ የሆነ ራንክ ተሰጥቶት በዚህ መልኩ የተቀመጠ ነው 11። ግን ይህን ዳታ ስናይ ሶርት አለው። እዚህ ጋር እንደምታዩት 14 እዚህ ጋር ትገኛለ፣ እዚህ ጋር 65። ስለዚህ ወይ ከትንሽ ወደ ትልቅ ወይ ደግሞ ከትልቅ ወደ ትንሽ ሶርት ስለሆነ ስለዚህ መጀመሪያ ስራችን ዳታው ሶርት መሆኑን ቼክ ማድረግ ነው ያለብን ሚዲያን ስንሰራ። ይሄ ዳታ ሶርት ስላልሆነ መጀመሪያ ሶርት ነው የምናደርገው። ስለዚህ ልክ እንደዚህ ሶርት ይደረጋል ማለት ነው። ይህን ሶርት ስናደርገው እንደዚሁ ነው 14 35 45 55 55 56 56 65 87 89 92 እዚህ ጋር 56ን ስናየው ለሁለቱም ሴንተር ላይ ነው። እዚህ ጋር በምናይበት ጊዜ ከዚህኛው ስንት ቫልዩ ላይ ርቃን ያለችው እዚህ ጋር አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው ላይ ያለች ቫልዩ ነች ማለት ነው። እዚህ ጋር ስናይ እስከዚህ እስከ 56 ድረስ ያለው ቁጥር 5 ነው። ወደዚህ ብንቆጥር 5 ናቸው። ይሄ 7ኛው፣ 8ኛው፣ 9ኛው፣ 10ኛው፣ 11ኛው ብንቆጥራቸው 1 2 3 4 5 አያችሁ። ከዚህ ወደዚህ ስንመጣ 5 ነው። ከሚዲያኑ ወደዚህ ያለው 5 ነው። ስለዚህ ሚድል ላይ የምትገኘው አይተር 6ኛው አይተር 56 ነው። 56 ነው ማለት ነው መልሳችን ለዚህ ማለት ነው። 56 ብለን መመለስ እንችላለን ማለት ነው። ይሄ ለዚህኛው 56 ይሆናል ማለት ነው። ነገር ግን ዳታው አሁን እዚህ ጋር እቺ 92ን ብናወጣትና ዳታው ይሄ 14 35 45 55 55 56 56 65 87 89 ብቻ ቢሆን እዚህ ጋር ስናይ ሚድል ተርም አሁን ማግኘት አንችልም። ምክንያቱም እዚህ ጋር ስናይ ይሄ ዳታ ስንት 10 ነው። ኢቭን ወይ ደግሞ ሚዲያኑ አንድ ቁጥር ሊሆን አይችልም ማለት ነው። እዚህ ጋር ስናይ ይሄ አንደኛ ነው፣ ይሄ ሁለተኛ፣ ይሄ ሶስተኛ፣ ይሄ አራተኛ ነው፣ ይሄ አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛ፣ ዘጠነኛ፣ 10ኛ ማለት ነው። ሶ እዚህ ጋር አሁን ሴንተሩ 56 ነው እንዳንል እዚህ ጋር ይቺ 56 ብቻ እንዳንወስድ ከዚህ ወደዚህ ያለው ቫልዩ 4 ይሆንብናል። ከዚህ ወደዚህ ያለው 5 ይሆናል። ያቻል 5 1 2 3 4 5 ስለዚህ 56 ሚዲያን ልትሆን አይችልም ማለት ነው። 55 ነው እንዳንል ወደዚህ ያለው 4 ነው፣ ወደዚህ ያለው 5 ነው። ስለዚህ እንደዚህ ኢቭን ብዛታቸው የተሰጠን ዳታው ብዛት ኢቭን ከሆነ ይሄው ኦድ ስለሆነ
ምን እናደርጋለን? ሁለቱን የመሃሉን እንወስዳለን። ስለዚህ አምስተኛውና ስድስተኛው እንወስድና ሁለቱን ደምረን ለሁለት ማካፈል ከዛ ሚዲያኑን ለሁለት ያካፈልነው ቫልዩ ይሆናል ማለት ነው። እዚህ ጋር በምናይበት ጊዜ 55 እና 56ን ብንወስድ ወደዚህ አራት ቫልዩ ነው ያለው፣ ወደዚህ አራት ቫልዩ። ስለዚህ ይህ ሚዲያኖቹ 55 እና 58 56ን ደምረን ለሁለት ማካፈል ልክ እንደዚህ ማለት ነው። ይህንን ፎርሙላውን አሳያቸዋለሁ። የዳታው ብዛት ኢቨን ሲሆን እና ኦድ ሲሆን ይሄ ምን ለማለት ነው? በቀላሉ ለምሳሌ እዚህ ጋር ትንሽ ቁጥር ወስደን ለምሳሌ 6 7 9 11 እና 12ን ብንወስድ የዚህ ሚድል ተርሙ አሁን 9 ነች። እንደዚህ 9 ትሆናለች። ሚዲየን ቫልዩ አይደለ? ምክንያቱም ከዚህ ሁለት ቁጥር ቫልዩ ያለው እዚህ ይመጣል። ስለዚህ ሴንተሩ እቺ ስንተኛው? አንደኛው፣ ሁለተኛው፣ ሶስተኛ ላይ ያለችው ቫልዩ ማለት ነው። ስለዚህ ሶስተኛ ላይ ያለችው ቫልዩ ሚዲያን። ይሄንን ለምሳሌ 12ን ቀንሰን 6 7 9 11 ብናደርገው አሁን የዚህን ሚዲያን አውጡ ብንባል 7 እንዳንል ከዚህ ወደዛ 2 ከዚህ ወደዛ 6 ሚድል አይደለችም ማለት ነው። ስለዚህ ምንድነው የምናደርገው? ሁለት ቁጥር እንወስዳለን ማለት ነው። እንደዚህ ሁለቱን እንወስዳለን። አሁን ያያችሁ ሁለቱን ከወሰድን ከዚህም አንድ ነው ከዚህም አንድ ቁጥር አንድ ቫልዩ ነው ያለው። ስለዚህ ምን እናደርጋለን? ሚዲያን አንድ መሆን ስላለበት ሁለቱን የመሃሎቹን ደምረን ለሁለት ማካፈል ነው። ፎርሙላችን ምን ይመስላችሁ? ዳታው ኢቭን ከሆነ ምንድነው የምናደርገው? ኦድ ከሆነ የዳታው ብዛት ልክ እንደዚህ ኦድ ከሆነ n + 1/2 እዚህ ላይ ያለው ቫልዩ ሚዲያን። ለምሳሌ ይሄን ብንወስድ የn ምንድነች? የዳታው ብዛት የተሰጠን ዳታ ብዛት እዚህ ጋር ስናየው 5 ተሰጥቶናል። 6 7 9 10 11 12 ስንት ነው? 5። ስለዚህ እዚህ ጋር 5 ሲደመር 1 6 6 ሲካፈል ለ3 ለ2 3 ነው። ሶስተኛው ላይ ማለት ስለዚህ ሶስተኛው ላይ ያለው ዳታ 9 ነው። ኦድ ኢቭን ከሆነ ደግሞ የዳታው ብዛት ልክ እንደዚህ አሁን ኢቭን ከሆነ የዳታው ብዛት ምን እናደርጋለን? n/2 ፕላስ ታያችሁ n+2 እዚህ ላይ ያለው ቫልዩ ሲደመር n+1 ላይ እዚህ ጋር ኦቨር2 ፕላስ 1 ላይ ያለው ቫልዩ አንድ ከፍራክሽን ውጪ ነች። እዚህ ላይ ያለው ቫልዩ ሲካፈል ለሁለት ብለን ነው ማለት ነው። ስለዚህ እዚህ ጋር አሁን የዳታው ይሄ ኢቭን ከሆነ ነው ይሄን ፎርሙላ የምንጠቀመው። የዳታው ብዛት ኢቭን ከሆነ ኦድ ከሆነ ይሄን የምንጠቀመው። አሁን ይሄ ኢቭን ማለት 6 7 9 11 አራት የዳታው ብዛት 4 ነው ማለት ነው። 4 ለ2 ስንት ነው? 2። ስለዚህ ሁለተኛ ላይ ያለው ቫልዩ ሲደመር ሁለተኛ ላይ ያለው ቫልዩ ያለው ቫልዩ ሲደመር ስንተኛ ላይ ያለው እዚህ ጋር 2 ነው። 2 ሲደመር 1 ሶስተኛ ላይ ያለው ቫልዩ። ስለዚህ እዚህ ጋር 4 ተጨምር 4 ለ2 2 ነው። 2 እና 1 ሶስተኛ ላይ ያለው ቫልዩ። ስለዚህ 7 ላይ ያለው ቫልዩ ሲካፈል ለሁለት ማለት ነው። ስለዚህ ሁለተኛ ላይ ያለው ቫልዩ 7፣ ሶስተኛ ላይ ያለው ቫልዩ 9። ስለዚህ 7 እና 9ን ደምረን ለማካፈል ስንት ይሆናል? 7 እና 9 16 16 ለ2 8። ስለዚህ ለዚህ ሚናችን 8 ይሆናል ብለን በቀላሉ መናገር እንችላለን። በዚህ መልኩ ነው የሚሰሩት። ኤክሰርሳይዝ ላይ ምን እንላለን? በደንብ ፕሮፐርቲ ኦፍ ዘ ሚዲያን ፕሮፐርቲ እዚህ ጋር ሁለት ፕሮፐርቲዎች አሉ። it is not affected by extreme value። ይሄ ኤክስትሪም ቫልዩ ማለት ጫፍና ጫፍ ላይ ያለው ቫልዩ ላይ ምን አይሆንም? ዲፔንድ አይሆንም። ምክንያቱም ሴንተሩን ስለሆነ የምንፈልገው። ቅድም ለምሳሌ ምን ብለናል? እዚህ ጋር አንድ ለምሳሌ 2 እዚህ ጋር 5 3 አድርገን ሚዲያን የምንፈልገው 3 እያደረኩት ብዬ ነው። 8 እዚህ ጋር ለምሳሌ 100 አሁን እዚህ ጋር ስናይ ሚን ፈልጉ ብንባል በዚህ ቫልዩ አፌክት ይሆናል። ይሄ ሚን ማለት አቨሬጃቸው ማለት ነው። ስለዚህ ይሄን ደምረን ሁሉንም ደምረን ለስንት የምናካፍለው? ለዳታው ብዛት። አሁን የዚህ ዳታ ብዛት 5 ነው። ለ5 የምናካፍለው በማ አፌክት ሆነ በመቶ አፌክት ይሆናል። ምክንያቱም ሁሉንም ደምረን
ስለዚህ ሚዲያኑ አሁን ለምሳሌ ይህንን ብንደምረው 1 እና 2 3 እና 5 8 8 እና 8 16 ከመቶ ጋር 116 116ን ለስንት እናካፍላለን? ለ5 እናካፍላለን። ኦልሞስት ለ5 ስናካፍለው እዚህ ጋር ስንቆርጥ ስንት ነው? 2 እዚህ ጋር ስንት አለን? 1 አለን። እዚህ ጋር 16 ለ5 3 ነው። ስለዚህ 23 አካባቢ ነው። አሁን እዚህ ጋር 23 አንድ ያመጣውን 23 አመጣል እያልን ነው። አብሬጅ ስንል በማፌክት ነው፣ በመቶ አፌክት ይሄ ቫልዩ ሚኑን አፌክት ያደርገዋል። ጫፍ ላይ ያለ ትልቁ ቫልዩ ወይ ደግሞ ትንሿ ቫልዩ አፌክት ታደርገዋለች ማለት ነው። ስለዚህ በጫፍ ላይ ወይ ደግሞ ሶርት አድርገን በትልቁ ወይ በትንሿ ዳታ አፌክት ይሆናል። ሚዲያን ግን አፌክት አይሆንም፣ ምክንያቱም ሴንተሩን ነው የምንወስደው። አሁን 5 ብለን መውሰድ እንችላለን ሚዲያኑን ማለት ነው። ስለዚህ በኤክስትሪም ቫልዩ አፌክት አይሆንም ማለት ነው። it is an unit for a given data አንድ ዩኒት አንድ ነው የምንወስደው። ስለዚህ ሁለት ሊሚት ለምን ኢቭን ላይ ራሱ ሁለት ቫልዩ ቢመጣብን ሁለቱን ደምረን ለሁለት አካፍለን ነው የምናስቀምጠው። ስለዚህ ዩኒት ነው። ፋይንድ ዩኒት ነው ማለት ነው። ፋይንድ ዘ ሚዲያን ኦፍ ዘ ነምበር 5 3 99 x and 4 where x is greater than 10 less than 99 ማለት ነው። ይሄ እዚህ ጋር እቺን የሰጠን ለምንድን ነው? እቺ ሶርት አድርገን ነው እዚህ ጋር እንደምናየው ሶርት አልሆነም። ስለዚህ የኤክስ ቫልዩ ግን 10 እና 99 መሀል የምትገኘው አለ ሶርት እናደርጋታለን። እዚህ ጋር የመጀመሪያው 3 ነው፣ ከዛ 4 ከዛ 5 ከዛ ኤክስ ነው። ምክንያቱም ኤክስ ከ10 የሚበልጥ ከ99 ግን የሚያንስ ነው። ስለዚህ ከ99 በፊት ነው ሶርት ስናደርገው እንደዚህ ነው። ስለዚህ የኤክስ ቫልዩ ስንት ሚዲያን ፈልጎ ነው። ኤክስ የፈለገውን አያገባንም ማለት ነው። ሚዲያናችን 5 እንደሆነ ማወቅ እንችላለን። ለዛ ነው እዚህ በኤክስትሪም ቫልዩ አፌክት አይሆንም ያለው ማለት ነው። መሀል ላይ ያለችው ፒክ አድርገን ነው የምንወስደው። እዚህ ጋር ኤክስ ቫልዩ ማንም ብቻ ግን አፌክት ሴንተሩን ስለምንወስድ ማለት ነው። ስለዚህ ሚዲያናችን አሁን 5 ነው። እቺን ቫልዩ ራሱ ባናውቃት ማለት ነው። ሚን ቢሆን እቺን ቫልዩ ካላወቀን ሚዲያን ግን በኤክስትሪም ጫፍ ላይ ባለው የመጨረሻው ላይሆን ይችላል። እዚህ ጋር 90 ቅድማው 100 ነው ሰጥ እንጂ ከመቶ በፊት የሚሉትን ባናቅ ሴንተር ላይ ያለውን ቫልዩ ስለሚወስድ ዳርና ዳር ያሉት አፌክት ያደርጉታል ማለት ነው። ጽንፍ ላይ ያሉት ቫልዩዎች አፌክት ያደርጉታል። ስለዚህ ኤክስን ቫልዩ ሳናቅ ራሱ ሚዲያኑን ማወቅ እንችላለን። ሚን ቢሆን ግን ማወቅ አንችልም። ለዛ ነው ሚዲያን ከሚን ጋር አንድ አይነት ቫልዩ ተቀራራቢ እናገኛለን። ነገር ግን ሚን አንዳንዴ ከሚዲያን በጣም የሚለይበት ምንድነው? ቫልዩ ሳናቅ አንሰራም ማለት ጫፍ ላይ ያሉትን ቫልዩዎች ዳርና ዳር ሴንተሩን ብቻ ካወቀን ሚዲያን ላይ ማግኘት እንችላለን ማለት ነው። እንደገና ሁለቱ ቫልዩዎች የምንጠቀምበት ቦታ ምን አይነት ቦታ ነው? አፕሮፕሪየት የሚሆነው ሚዲያን ምን አይነት ቦታ ነው አፕሮፕሪየት የሚሆነው የሚለው ዳታው ላይ ዲፔንድ ሆነን ነው የምናውቀው። እሱን ወደፊት 11ኛው እና 12ኛ ክፍል ላይ ታዩታላችሁ ማለት ነው። ወደ ኤክሰርሳይዛችን ኤክሰርሳይዝ 9.7 አንደኛ ጥያቄ ፋይንድ ዘ ሚዲያን ኦፍ ዘ ፎሎዊንግ ዘ ሚዲያን ኦፍ ዘ ዳታ ቤል። እዚህ ጋር ሚዲያን ማግኘት ተባለ። በጣም ቀላል ነው። መጀመሪያ ይሄ ሚዲያን ዳታ ሶርት መሆኑን ቼክ እናደርገው። ሚዲያን ስንሰራ ይሄ ዳታ እንደምታዩት ሶርት አለው። ምክንያቱም እዚህ ጋር 1 አለ፣ እዚህ ጋር 5 አለ፣ እዚህ 9 አለ። ስለዚህ ሶርት አለው ሶርት እናደርገዋለን ማለት ነው። የፎርሙላችን ይሄ ነው። እሱን ነግራችኋለሁ። ዳታውን ግን መጀመሪያ በዚህ መልኩ ሶርት እናደርገዋለን። 1 3 5 5 7 9 10 ከትንሽ ወደ ትልቅ ሶርት እናደርገው። ይሄ ነው ቅድም የነገርኳችሁ ፎርሙላ። የኤን ቫልዩ የዳታው ብዛት ኦድ ከሆነ ኤን ፕላስ 1 ኦቨር 2 ላይ ያለችው ቫልዩ ነው። እዚህ ጋር ኤን ፕላስ 1 ኦቨር 2 ላይ ያለችው ቫልዩ ነች ሚዲያን የምትሆነው። ኤን ግን ኢቨን ከሆነ በዚህ ነው የሚሰራው። ኤን ኦቨር 2 ላይ ያለችው ቫልዩ ሲደመር ኤን ኦቨር 2 ፕላስ 1 ላይ ያለችው ቫልዩ ሲካፈል ለሁለት አድርገን ነው የምናገኘው ማለት ነው። ለምሳሌ ይሄኛውን ስናይ
የዚህ የዳታው ብዛት ስንት ነው? 1 2 3 4 5 6 7 ነው። 7 ቫልዩ ምንድነው? ኦድ ከሆነ ፎርሙላችን ይሄ ነው ብለናል። የዳታው ብዛት ኦድ ከሆነ ስለዚህ እዚህ ጋር ኤን ስንት ነው? 7 7 ሲደመር 1 8 ነው። ለሁለት 8 ለሁለት 4 አራተኛ ላይ ያለችው ቫልዩ ነች ማለት ነው። ሚዲያን ነው አራተኛ ላይ ያለው ቫልዩ አራተኛ ላይ ያለው ቫልዩ ማለት ለዚህ ዳታ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ማለት ነው። ስለዚህ አራተኛ ላይ ያለችው 5 ነች። እዚህ ጋር እንደምናየው አራተኛ ያለች ማለት ነው። እዚህ ጋር ስናይ አያችሁ ከሚዲያኑ በፊትና በኋላ ያሉት ቁጥሮች ብዛታቸው እኩል ስለዚህ ሴንተር ላይ ያለችው ስለዚህ አራተኛ ላይ ያለችው ቫልዩ ስንት ነች ማለት ነው? 5 ስለዚህ ሚዲያችን 5 ይሆናል ማለት ነው። እዚህ ጋር ሰርቻለሁ። ይሄ ሁለት ቢ ነው። 3 ማድረግ ትችላላችሁ። ኤ ላይ ያለውን ግን ለመስራት መጀመሪያ ሚዲያን ኢኳልቱ በዚህ ነው የምንጠቀመው ምክንያቱም ኦድ ስለሆነ ልክ እንዳሁኑ እዚህ ጋር የተሰራው እዚህ ጋር አራተኛ ላይ ያለው ቫልዩ የሚሆነው አራተኛ ላይ ያለችው ቫልዩ 5 ይሆናል ማለት ነው። ወደ ቢ ላይ ስንሄድ ደግሞ ቢ የተሰጠን ዳታ ይሄ ነው። ይሄ ዳታ ሶርት አለ። ስለዚህ መጀመሪያ ሶርት ማድረግ አለብን ማለት ነው። እዚህ ላይ ቢ ላይ የተሰጠን ዳታ ሶርት እናደርገዋለን። ሚዲያውን እንፈልግ መጀመሪያ ሚዲያው ስንት ይሆናል? ሚዲያችን ለመፈለግ ፎርሙላችን ይሄ ነው። ምክንያቱም አሁን ይሄኛውን ፎርሙላ ነው የምንጠቀመው። የዳታው ብዛት እዚህ ጋር ብትቆጥሩት 9 ነው። 1 2 3 4 5 6 7 8 9 ኦድ ነው። ይሄን ኦድ ነው። የዳታው ብዛት ኦድ ስለሆነ ይሄንን ፎርሙላ ነው የምንጠቀመው ማለት ነው። ኢቭን ቢሆን ኖሮ እንጠቀማለን። ስለዚህ አሁን ኤን ስንት ነው? 9 ነው። 9 ደግሞ ኦድ ነው። ስለዚህ 9 ሲደመር 1 ሲካፈል ለ2 አምስተኛ ላይ ያለው ቫልዩ ማለት ነው። አምስተኛ ላይ ያለው ቫልዩ እዚህ ጋር በምናይበት ጊዜ አንደኛው ነው፣ ሁለተኛው፣ ይሄ ሶስተኛው፣ አራተኛው፣ አምስተኛ ላይ ያለው 10 ነው። ስለዚህ 10 ነው ማለት ነው መልሳችን ሚዲያን። አሁን ፈልጉ የተባለው ሚን እና ሚዲያኑን ፈልጉ ነው። ሚኑ ደግሞ ይሄ ሚን ቅድም ከዚህ በፊት አይተናል እንዴት እንደምንፈልግ ሁሉንም ዳታዎች እንደምራቸዋለን መጀመሪያ። ስለዚህ ይሄንን መደመር እነዚህን ደምረን ለ9 ማካፈል ነው። ለዳታው ብዛት ስንት ነው የሚመጣው? ኦልሞስት 20 ነጥብ 20 ፖይንት ሚን ማለት ነው። ዳታውን ደምረን ማካፈል ነው። እዚህ ጋር ስለሰራው ኦልሞስት 20 አካባቢ ነው የሚመጣው። 20 ነጥብ 1 ይሄ ምን ያመለክታል? ሚን እና ሚዲያን እኩል ካልሆኑ እኩል እንኳን ተቀራራቢ ይሆናል። ተቀራራቢ መሆን አለበት የዳታው ትክክለኛነትን ለማረጋገጥ ማለት ነው። ስለዚህ እዚህ ጋር በምናይበት ጊዜ ይሄ 20 ነው፣ ይሄ 10 ነው። ሚዲያኑ 10 ነው፣ ሚኑ ደግሞ 20 ነው የሚመጣው። የዚህን እጥፍ ማለት ነው፣ 2 እጥፍ ሆነ። ለምን ይሄ ሆነ? ለምንድን ነው እንደዛ የሆነው? ሚን በዚህ በመቶ አፌክትድ ነው ከሁሉ። አሁን ሌሎቹ ዳታ ኦልሞስት ተቀራራቢ ነው። ለምሳሌ ፈተና ከመቶ የተፈተኑ ልጆች ቢኖሩና ተማሪዎቹ ሁሉ ሌሎቹ ነጥባቸው 20 እና ከ20 በታች ሆነ። አንደኛው ተማሪ 100 አመጣ። ሚኑ ይሄ አሁን 20 ይሆናል ማለት ነው። ሚኑ 20 ማለት የአማካኝ የነዛ የክላስ ተማሪዎች ውጤታቸው 20 ነው እያለ ነገር ግን አማካኝ ውጤቱ እንደዛ አይሆንም አይደል እንዴ? ምክንያቱም እዚህ ጋር ስናይ አብዛኛው ተማሪ ኦልሞስት ከአንድ ተማሪ ውጪ ከ15 በታይ ነው እንደሚመጡት ማለት ነው። ስለዚህ በአንዱ ተማሪ ውጤት ምክንያት የሌሎችን ተማሪ ውጤት ከፍ አደረገ። አፍሬጅ ማለት አማካኝ ውጤት የዛ ክላስ ምን ሆነ ማለት ነው። እዛ ክላስ ውስጥ አሁን ኦልሞስት ያው እንትን ቢሆን ማለት ነው ዝቅተኛ ያመጡትን በአንድ ተማሪ ምክንያት ያ ክላስ ምን የሆነ ነው ማለት ነው። የዛ ክላስ ተማሪዎች ጎበዝ ናቸው እየተባሉ ነው። አማካኝ ውጤት ሲነገር ይሄ ምናልባት ያው ከመቶ ስለተያዘ ነው እንጂ አንዳንዴ እንደዚህ አይነት ሚስ አንደርስታንድ እንዲኖረን ይደረጋል ማለት ነው። በአንድ ውጤት በአንድ ሰው ውጤት ነው። ሚዲያን ግን ሴንተሩን ስለሆነ ሄደን ፒክ የምናደርገው ይሄኛው ውጤት ምንም አፌክት አያደርገውም። ለዛ ነው በኤክስትሪም ቫልዩ አፌክት ያለን ማለት ነው። ስለዚህ አሁን እዚህ ጋር 10 አማካኝ በቃ ኦልሞስት ማለት አማካኝ ምክንያቱም እዚህ ጋር ሁለት ያመጣው ልጅም ኦልሞስት የዛ ክላስ ተማሪዎች ውጤታቸው ይሄ ነው ብንል አሁን ይሻላል ማለት ነው። ሁለት ያመጣው 3 ያመጣው እዚህ ጋር ደግሞ 20 ነው። እቺኛውን ቫልዩ ኦልሞስት ኢግኖር ማድረግ አለበት ሚል ላይ ሲሰራ ምክንያቱም ከሁሉም በጣም ከፍተኛ በጣም ከሌሎቹ አንፃር ስናይ
ስለዚህ ሚን በኤክስትሪም ቫሉ አፌክት ይሆናል የሚለው ለዛ ነው። ሚዲያን ግን አፌክት ያለ ይህንን በዚህ መልኩ ማየት ትችላላችሁ። ኔክስት ታይም ቀጥታ ኢንፑት የሚለውን እናያለን ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጠብቁን። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉ። መልካም